ዓለም አልፋ ወንድ ሲል ምን ታስባላችሁ? በሰዎች ላይ የሚጮህ ጉልበተኛ የሆነ ወይስ በሰውነቱ ጥንካሬ ብቻ ሌሎችን ለማስፈራራት የሚሞክር ወንድ? ብዙ ጊዜ በማህበራዊ ሚዲያ ላይ የምናያቸው የተሳሳቱ ትርጓሜዎች አልፋ ወንድነትን ከእብሪተኝነትና ከጭካኔ ጋር ያገናኙታል። ነገር ግን ይሄ እውነት ነው። እውነተኛ አልፋ ወንድ ማለት ጨካኝ ወይም ተሳዳቢ መሆን ሳይሆን በራሱ የሚተማመን በችግር ጊዜ የማይደነግጥና በሄደበት ቦታው ሁሉ ሰዎችን የመምራትና የመጠበቅ ተፈጥሯዊ ብቃት ያለው ወንድ ማለት ነው። ዛሬ በዚህ ቻናላችን አንተ ካለህበት ቦታ ወደ መሪነት ከፍ የሚያደርጉን እና በሰዎች ዘንድ ከፍተኛ ክብርን የሚያጎናጽፉ 10 እውነተኛ የአልፋ ወንድ ባህሪያትን በሰፊ እንመለከታለን። እስከ መጨረሻው አብረን ቆዩ። ወደዚህ ቻናል በደህና መጣችሁ። ዛሬ የምናየው ይዘት የወንድነት ስብዕና፣ የአመራርን ብቃትና ወደ ላቀ ደረጃ የሚያደርስ እውነተኛ የስነ ልቦና ትምህርት ነው። ለቻናሉ አዲስ ከሆናችሁ አሁን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አሁን በቀጥታ ወደ 10 ወሳኝ ባህሪያት እንብላለን። ቁጥር 1 ፍጹም በራስ መተማመን። እውነተኛ አልፋ ወንድ ራሱን ለዓለም ለማስመስከር አይጮህም። ድምፁ የተረጋጋና በራሱ አቅም ላይ ፍጹም እምነት ያለው በመሆኑ በሄደበት ቦታ ሁሉ መከበርን ያመጣል። ደካማ ወንዶች ራሳቸውን ትልቅ አድርገው ለማሳየት ሌሎችን ዝቅ ያደርጋሉ። አልፋ ወንድ ግን በራሱ ስለሚተማመን ማንንም ዝቅ ማድረግ አያስፈልገውም። የእሱ መገኘት ብቻ በክፍል ውስጥ ላሉ ሰዎች ጥንካሬን ይሰጣል። ቁጥር 2 ሙሉ ኃላፊነት መውሰድ። በህይወት ውስጥ ስህተት ወይም ውድቀት ሲገጥመው ሰበብ አይደረድርም ወይም ጣቱን ወደ ሌሎች ሰዎች አይቀስርም። ምክንያቱ እገሌ ነው አይልም። ጥፋቱን በግልጽ አምኖ በመቀበል ከስህተቱ ተምሮ መፍትሄ ለመፈለግ መሪነትን ይወስዳል። ይሄ ባህሪ በሰዎች ዘንድ እጅግ እምነት የሚጣልበት የወንድነት ባህሪ ነው። ቁጥር 3 ስሜትን መቆጣጠር። በንዴት በጭንቀት ወይም በስሜታዊነት ተገፋፍቶ ውሳኔ አይሰጥም። በከባድ የህይወት ማዕበል ውስጥ የፈተና ጊዜያት ውስጥ እንኳን አይምሮን ረጋ አድርጎ የማሰብና ሁኔታዎችን የመቆጣጠር ታላቅ ብቃት አለ። ሰዎች በድንጋጤ ጊዜ እሱን እንደ አለት ጸንቶ በመቆም ለሌሎች መጠለያ መሆን ይችላል። ቁጥር 4 ግልጽ ዓላማና ራዕይ። ህይወቱን በዘፈቀደ ወይም በምኞት ብቻ አይመራም። በየቀኑ ጠዋት የሚነሳበት ግልጽ ግብና ወደፊት ለመድረስ የሚጥርበት ትልቅ ራዕይ አለ። ሴት ልጅ ወይም ማህበራዊ ህይወት ከሱ ዓላማ በላይ ሊሆኑ አይችሉም። እሱ ሁልጊዜም ትኩረቱ በስራውና በክህሎቱ በስኬት ላይ ነው። 5 ጠንካራ የሰውነት ቋንቋ። በሚራመድበት በሚቀመጥበትና ሰዎችን ለአይን ላይን እያየ በሚናገርበት ወቅት በራስ መተማመን የሚያሳይ ጠንካራ ስብዕናን ያንጸባርቃል። አይኑን አይሸሽግም፣ ትከሻውን አያጎብጥም። የእሱ የአካል እንቅስቃሴዎች ሁሉም የተረጋጉ የሰከኑና በዙሪያ ያሉ አካባቢን ሙሉ በሙሉ የተቆጣጠሩ መሆኑን ያሳያል። 6 ሰዎችን ማክበርና መጠበቅ። ደካሞችን ወይም በዙሪያ ያሉ ሰዎችን በጉልበት አይጨቁንም። ይልቁንም ለቤተሰብ ለወዳጆቹና ለደጋዎች ጋሻ በመሆን ጥበቃና ድጋፍ ያደርጋል። እውነተኛ ጥንካሬ የሚለካው ሰዎችን በማገዝና በመደገፍ መሆኑን በሚገባ ይረዳል። 7 ታማኝነትና እውነተኝነት። ቃሉን ያከብራል። የገባውንም ቃል ኪዳን አያበላሽም። ሰዎች አያታልልም ወይም ከጀርባቸው ሆኖ ሴራ አይጠነስስም። ከጀርባ ሌላ ከፊት ደግሞ ሌላ ከመሆን ይልቅ ሁልጊዜ በእውነተኝነትና በቅንነት ይታወቃል። ሰዎች በሱ ቃል ላይ ሙሉ በሙሉ እምነት አላቸው። 8 ራሱን ሁልጊዜ ማሳደግ። ሁሉም አውቃለሁ በሚል እብሪተኝነት ውስጥ አይወድቅ። በአእምሮ እውቀት፣ በገንዘብ አያያዝና በአካል ብቃት ራሱን በየቀኑ ለማሻሻል ሁልጊዜ ይተጋል። መጽሐፍትን ያነብ፣ ጠንካራ ስፖርታዊ እንቅስቃሴዎችን ያደርግ። እናም ህይወቱን ወደ ላቀ ደረጃ ለማድረስ አዳዲስ ክህሎቶችን ይማራል። 9 ተግባቢና ጥሩ አድማጭ። እሱ ብቻ ተናጋሪ ለመሆን አይሽቀዳደምም። የሰዎችን ሀሳብ በትዕግስትና በጥልቅ ያዳምጣል። ሲናገር ግን ጥልቅ ሚዛናዊና ተጽዕኖ ፈጣሪ የሆኑ ሀሳቦችን በቁም ነገር ያቀርባል። በቃላቶች ውስጥም ጥንካሬና እውነትነት ስላለው ሰዎች የሱን ሀሳብ ለማዳመጥ ይገደዳሉ። 10 ተጽዕኖ ፈጣሪና አመራር። ሰዎች በኃይል ወይም በማስፈራራት ሳይሆን በራሱ አርአያነት ይመራቸዋል። የሱ ጥንካሬ፣ ጽናትና መልካም ባህሪ አይተው ሰዎች እሱን በፈቃደኝነት ለመከተል ይነሳሳል። እሱ በሄደበት ማህበረሰብ ውስጥ ለውጥና እድገት የሚያመጣ እውነተኛ መሪ ነው። የአልፋ ወንድነት ባህሪ በተፈጥሮ ብቻ የሚሰጥ ሳይሆን አንድ ወንድ በየቀኑ ራሱን በመግራት ከምቾት ቀጠና በመውጣትና በትዕግስት በመስራት ሊያዳብረው የሚችለው ታላቅ ስብዕና ነው። ይሄ እውነት ነው። እውነተኛ ጥንካሬ የሚመጣው ሰዎችን በመጨቆን ሳይሆን ራስን በመቆጣጠርና ሌሎችን መሪ በመሆን